ዳግም እንግዲህ ትልቅ ስህተት ሰራ። እጅግ በጣም ያሳዝናል። ዳግም አሁን ላይ ታንደቱ ብዛት የገዛ እናቴን እንዳግት አደረግከኝ በማለትም እንግዲህ በሚያሳዝን ሁኔታ ሳሚን በጩቤ ወቅቶ ገደለው። አሁን ላይ እንዴት ምን ማድረግ እንዳለባት ተስተካክለን ጨረስን ብላ ሳታስብ እንግዲህ እናቱን አገኘ ዳግም እያለች ተደስታም ሳትጨርስ ትልቅ ስህተት የሰራው ዳግም የመጨረሻ ልቡ ተሰበረ። ተው የሚጸጽትህን ነገር አታደርግ እያለ ሳሚ ሲለምነውም ዳግም ግን ስሜታዊ ስለሆነ የገዛ እናቴን አግቼ እንዳሰቃያት ካደረግከኝ በኋላ ጀብዱ እንደሰራው አድርገህ ነው ወይ የምታስበው? በማለትም በሚያሳዝን ሁኔታ እንግዲህ ዳግምን አሁን ላይ ዳግም ሳሚ ላይ ጉዳት አደረሰ። ይህንን እንደ አጋጣሚ ብቅ ብላ ያየችው ብሌን የመጨረሻ ልቧ ተሰበረ። ዳግም ይህን ማድረግ እንደሌለበት አምናም ስለነበረ ያደርገዋልን ብላ አልጠበቀችም። አሁን ላይ ደንባ እያለቀሰች የምትገኘው ብሌን በምትወደው ዳግም ይሄ ነገር በመፈጠሩ እጅግ ከምንም በላይ ልቧ ተሰበረ። ሌላው ቃል እንግዲህ እየተርበተበተች የምትገኘዋ ታሁን ሄለን ሚስጢርን አወጣችው እያለች እየተጨነቀች ትገኛለች። ነገር ግን ምንም ይሁን ምንም እዛ ቦታ ላይ እንድትኖር አድርጋታለች። ሰላምዬ ምን አባሽ ነው ትውጣለች ስትልም ቃል ግን ማስመሰሏን ቀጥላ ሰላምም በሷ ስም ለማዞር ሞከረች። ዳግምና ወይዘሮ ገነት እንግዲህ ደስ በሚል ሁኔታ ላይፋቸውን አሳልፈው ነበር። ወይዘሮ ገነትም ለምንድን ነው ዳግምን ሳቅፈው ልጅን ያገኘሁት ያክል የሚሰማኝ እያሉም ራሳቸውን መጠየቅ ጀመሩ። ዳግም እናቱ ስለሆኑ ሰርፕራይዝ አደረጋቸው። የተለየ ነገር አለ ወይ አዲስ ሆናችሁብኝ እያለች ወይዘሮ ገነት መጠየቅ ጀመረች። እርግጥ ልጇ መሆኑን ባይነገራትም ባታቅም ግን ደግሞ የመጨረሻ አሁን ላይ እሱ ይሆን እንደ ልጄ እያለች እያሰበች ትገኛለች። ብሌን እንግዲህ በሚያሳዝን ሁኔታ ከነሱ ጋር ከተደሰተች በኋላ ነገር ግን አሁን ላይ የተፈጠረው የሳሚ ችግር አደጋ ላይ በመድረስ በጣም ልቧ እየተጨነቀ ይገኛል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም የሚያሳዝነው ነገር ቢኖር አሁን ላይ በጣም ልብ የሚነካ ዳግም ከንደቱ ብዛት የገዛ እናቴን አሳግተኛል በማለትም እንግዲህ ሳሚ ላይ በመጨረሻ ቢላዋ ማነው ጩቤ አንስቶም ወጋው። መጀመሪያ ግን ሳሚ ሲጥለውም ዳግም በወደቀበት ያንተ የሚገባህ ይሄ ነው ብሎ ህንቅ ሲያረገውም ከዛም እግሩን ዘርጥጦ እኔ ዝም ያልኩህ አውቄ ነው ግን ደግሞ አንተን መድፋት አያቅተኝም ከዚህ በኋላ ሴታ ሴት ነህ ሲለውም ዳግም የመጨረሻ ተወደቀበት። ተነስቶም እሱ ላይ ጉዳት አደረሰ። ሌላው ቃል እንግዲህ ራሷ ላይ ያመጣችው ገመድ ተጠምጥሞ መከራዋን እያሳያት ይገኛል። እሱም ምንድን ነው አሁን ላይ እዋክሽን ሄጂ ሄለን ስትልም ሄለን ግን ጠጥ ብላ ወደ እሷ ቀጥታ ጓዟን ተብትባ በመምጣትም እዋክሽ እያለይ ስትማጸናትም ኧረ ተይኝ ብትልም የታባሽ አልተውሽም፣ ሁሉንም ነገር ወይ አብረን እንወጣለን ወይ ደግሞ አብረን እንሞታለን እንጂ በፍጹም አልተውሽም በማለትም አስፈራራቻት። በዚህ ሰዓት አሁን ላይ እንዴት እጅግ በጣም ልቧ የተሰበረው ቃል ምን ማድረግ እንዳለባት እንኳ አታውቅም። ስለዚህ እጅግ ከሁሉም ነገር አሁን እሷን ራሷን ለማራቅ ብትሞክርም ግን ደግሞ የማይሆን እንደሆነ
ሄለን በፍጹም ወይ አብረን እንወጣለን ወይ አብረን እንኖራለን፣ ካልሆነ ግን ውጤቱን አብረን እናየዋለን በማለትም አስፈራራቻት። ይሄኔ በመጨረሻም ልቧ 90 ዲግሪ መምታት ጀመረ። ግን ደግሞ በፍጹም ተዛ እንደማትሄድም ስትነግራት ሄለንን ብለምናትም ስለነገረች ስለ አመረረችባት የመጨረሻ እንግዲህ ወይዚህ አብረን እንኖራለን ወይ ደግሞ ከህይወት ትወጫለሽ ስትላትም የማንን ህይወት ነው የምታወሪው? የሰው ላይፍ እኮ ነው፣ ስለ ሰው ላይፍ ነው የምታወሪው እያለች እንግዲህ ሄለንም ይቺ ልጅ ጤነኛ አይደለችም እንዴ እያለች ተወዛገበች። ነገር ግን አሁን ላይ በጣም የተናደደችው ሄለን እውነታውን አውጥታ ፈረጥ ለማድረግ ዝግጁ በመሆኗ ለምን ምን አረግኩኝ ስትልም ለሰላም እናገራለሁ አለቻት። ዋክሽ ተይ ብትባልም በፍጹም አልተውም በማለትም ነገሩ ሁሉ ብልሽሽቱን ልታወጣበት ስለሆነ ተንበርክካ መለመን ጀመረች። ወይዘሮ ገነት ዛሬ ከእስር ቤት እንደምትወጣ ስላወቁ የአንገት ሐብል እንዲሁም ደግሞ እንኳን በሰላም ለቤትሽ አበቃሽ የሚል ኬክ አዘጋጅቶ ዳግም ጠብቆ ከፖሊስ ጣቢያ ስትወጣም ይዘዋት በመውጣትም እጅግ በጣም ጠብቀው እቅፍ ሲያረጋት በእነሱ መታቀፍ ወይም በዳግም በተለይ መታቀፍ ግራ የተጋቡት ወይዘሮ ገነት የመጨረሻ ምንድን ነው ዳግም ምን ሆነ ነው ስትለውም አይ ምንም አለ። አይ የሆነ ነገርማ ሆነሃል አለችው። ምንም። ከዛም ግራ ተጋብታ እሷም ዝም ብላ ሄለን እሱን ትታ ብሌንን ስታቅፋት ልጅሽ መሆኔን ስታውቂ ብሌንን ትተሽ እኔን ታቅፍኛለሽ እማዬ አለ። ከዛም እንግዲህ በተስፋ እናቱ መቼ ቀን ማወቅ እንዳለባቸው መጠበቅ ጀመረ። ግን ደግሞ አሁን ላይ እንዴት ወዴት ምን ማድረግ እንዳለበት እንኳ ግራ ስለተጋባ ዳግም የመጨረሻ የእናቱን ሁኔታ ቢያይም ግን ደግሞ ዳግም የሰራው ስህተት ትልቅ ነው። ሳሚን ቀጥሮ የት እንገናኝ በማለትም ሳሚ እንግዲህ በዚህ ሁኔታ እሱን ለመናደድና እሱን በምላሹ ብሌንን ለኔ አድርግልኝ ሊለው ነበር የሄደው። በዚህም ሰዓት እንደማይሆንም ሳይነገረው በፊት እንግዲህ እጅግ በጣም በሚገርም ሁኔታ እናቴን አገናኘኝ በጣም አመሰግናለሁ ሲለው እንዴ ችግር የለውም እንደዚህማ አታካብድ እና አረጋገጥክ? አዎ አረጋግጫለሁ። በቃ አሁን እንግዲህ ምንም ችግር የለ አይደል? አይ ምንም። ስለዚህ ያን ጊዜ እናቴ መሆኗን እያወቅክ ነበር እንዳገታት ያደረከኝ፣ የገዛ እናቴን እንዳሰቃይ ያደረከኝ አለው። ምን? አዎ ምን ነው? በጣም ጨካኝ አረመኔ ነህ በጣም። እንዴ ለምን? እንዴ ለምን ማለት? አዎ ለምን? ብሌን ዳግም እናቱን አገኘ ብላ ከመደሰቷ ብዛት ግን ደግሞ ሌላ አስደንጋጭ ዜና ስትሰማ የመጨረሻ በጣም ተናደደች። ቃል አሁን ብሌንንና ዳግምን ለማለያየት ጥረት እያደረገች ትገኛለች። አቶ በኃይሉ ከእስር ቤት እንደሚወጣ ተነገራት። ቃል በዚህን ሰዓት ለሳሚ ደውላ በኃይሉ ሊወጣ ነው ስትለው ምን አላት? አዎ እና እስከ መጨረሻው የሚያሳስረው ነው፣ ወንጀል ነው የሰጠሁት አላልሽም እንዴ? ነበር የሰጠሁት፣ ግን ደግሞ የሆነ ነገር አለ አለችው። ድሮም መገመት ነበረብኝ። በኃይሉ ብዙ ጊዜ ታስሮ በገንዘብ እጁ ረጅም ስለሆነ እየሰጠ የወጣ ሰው ነው። ስለዚህ ትልቅ ስህተት ሰርተናል አላት። እረ በቃ ምንም ማድረግ አይቻልም፣ እባክህ የሆነ ነገር አድርግ እባክህ አለችው። ችግር የለውም። አሁን ደግሞ ሌላው ብሌንና ዳግም አንድ ጋር መልሰው ተገናኝተዋል። ምን? አንቺ ለያያቸዋለሁ እያልሻል ነበር? የምችለውን አድርጊያለሁ፣ ለመለያየት ሞክሬያለሁ። ለያቻቸው መልሰው ይገናኛሉ። ይኸውልሽ በፍጹም ሊሆን አይችልም።
ብሌንና ዳግምን እንደምንም ብለሽ ላያቸው፣ አልበለዛ ሌላ ችግር ይፈጠራል። የባህሉን ነገር ለእኔ ተይልኝ አላት። እሺ በማለትም ተስማማች። አሁን ላይ ብሌንንና ዳግምን ለመለያየት ጥረት እያደረገች ነበር። ብሌንና ዳግም በቃ ደስ የሚል ቆይታ ነው፣ እናትህን ስላገኘ ደስ ብሎኛል፣ እኔም ልግባ ስትለው አንቺና እናቴ እያላችሁልኝ ከዚህ በኋላ ምን እሆናለሁ? የእኔ ፍቅር ወድሻለሁ አላት ብሌንን። እሷም እኔም እወዳለሁ አለችው። እኔ ልግባ ስትለውም ግቢ በማለትም ወደ ቤት ገባች። ሌላው አሁን ላይ ቃል እንግዲህ ቪዲዮስ ፎቶ አንስታ ለሰላም አሳየቻት። ይቺ ብሌን የምትባል ጠዋት የወጣች ከመቅረቷ በላይ ደግሞ ይሄው ተጎረምሳ ጋር እየተገራፈጠች ነው ኢላት ማሚ አለቻት። ሰላም አየችና እሱን አይደለም አድርጌ ያልኩሽ ይችን ልጅ አስወጭ አላልኩሽም አለቻት። ማሚ እንዴት ብዬ ነው ማስወጣት? ሄለንን ከዚህ ቤት ማስወጣት አልችልም፣ እባክሽን ተረጂ እኮ። ለምን? አንቺ ጥለሽኝ አረብ ሀገር በሄድሽ ሰዓት የእሷ ቤተሰቦች ናቸው አሳድገው እዚህ ያደረሱኝ። አንቺ በአካል እንደዚህ የምታይኝ፣ እሷ ደግሞ ማንም የላትም፣ ቤተሰቦቿ ሞተውባታል። ተከራይታ የምትኖርበት ቤት አስወጧት። ምን? አዎ። ስለዚህ እባክሽ ማሚ እሷን ማስወጣት አልችልም። ውለታዬን ልጃቸውን ከቤት አስወጥቼ በማባረር ነው የምከፍለው። አንቺስ ብትሆኚ ውለታቸውን ከቤት አስወጥተሽ በማባረር ነው የምትከፍያቸው ማየ አለቻት። ከዛም ሰላም በቃ ታልሽ በዚህ ከሆነ የምትከፍያቸው ላባራት ብላ ሄደች። ብሌን ቃል በቃ ታያት አለች። ተሰብስበው ምግብ መብላት ጀመሩ። ሰላምዬ ብሌን ቁጭ በይ አለቻት። ምን ጭራሽ ሰራተኛ አብራን ልበላ? ቃል ምን እያልሽ ነው? አይ እትዬ ችግር የለውም ክችን እበላለሁ አለች። ለዚህ ክብርሽ በስነ ስርዓት ታናግሪያት ይገባል። ብሌን እንደ ልጅ ናት በማለት መለሰቻት። ቻናሉን ሰብስክራይብ